እኔ አደራጀው ልዩነህ እባላለሁ። የተወለድኩት ሰሜን ሸዋ ነው። የምኖረው ሁመራ ነው። የተወለድኩት ሰሜን ሸዋ ነው። የምኖረው ሁመራ ነው። 19 ዓመት ተቀምጫለሁ። ክፍለ ጦር 91ኛ የሚባል ክፍለ ጦር አዲስ ክፍለ ጦር ነው። ክፍለ ጦር አዲስ ክፍለ ጦር ነው። እኔ ያው እስከ መስከረም ድረስ ምንም ከቦታው አልተንቀሳቀስኩ ነበር ሁመራ። ከዛ ነበር የሚቀመጠው ሁመራ ማለት ነው። 19 ዓመት ተቀምጫለሁ ሁመራ። ያው በሻቢያ ወረራ ነበርኩኝ በፊት 93 ቦርድ ነው የወጣሁት እኔ። በውጊያው ላይ ያው እጃችን እንድንሰጥ ያስገደደኝ እኔ ለራሴ ማለት ነው። በጣም ምንም አይነት ልትዋጋበት የምትችለው የውጊያ አሰላለፍ አልነበረም። በቃ በዚህም ዙሪያውን የተከበበ ነው የነበረ። በዚህም ስትሄድ ሁሉም የተያዘ ነው፣ በዚህም ስትሄድ ሁሉም የተያዘ ነው። ምንም አይነት እንትን አልነበረም። ስለዚህ ግዴታ እኔ ህይወቴን መውጣት ያለብኝ እጄን በመስጠት ነበር። 3 ከአካል ከኔ ጋር የነበሩ ልጆች ተከትለው ያው እጃችን እንድንሰጥ ሆነና ማለት ነው። ስለዚህ የነበረ ሁኔታ 90ኛ ክፍለ ጦር ከዚህ በፊትም ሌላ ግንባርም አልተሳተፈም። የመጀመሪያ እንትኑ ነው። ከሁርሶ ነው ተደራጅቶ የመጣው። እኛ ከዚህ አደረመጽ ላይ ነው የተቀላቀልነው አሁን መስከረም ላይ ማለት ነው። ከዛ በኋላ ግን ቀጥታ በመኪና መተን እዚህ ማን ባህር ነው ምንድነው ምራትቼ ቦታ አይቅ ከሱ ላይ ነው የገባ ነው። በሌሊት ነው የመጣ ነው። ያው ጧት ላይ ሲነጋ እንደዚህ አይነት ኮረፍታ ላይ ወጣን። ሁሉም አካባቢ በየአቅጣጫው ነው ተኩስ የሚተኮሰው። ምንም እኛ ከየትም እንደሚተኮስ አናውቀውም። እኛ ከየትም እንደሚመጣ አናውቀውም። ጥይቱ ሰው ሲወድቅ ብቻ ነው የምናየው እኛና በዛ ሁኔታ እኛ ያው እጅ ለመስጠት ተገደናል ማለት ነው። እኔ በእኔ አንደበት እኔ ለራሴ እንደግሌ ማለት ነው በጣም በከፍተኛ ሁኔታ የሰራዊቱ የመከላከያ ሰራዊት የሚባለው በጣም ረክፏል። በጣም ከዚህ አሁን እኔ ከነበርኩበት በአካል እኔ ከነበርኩበት 90ኛ ክፍለ ጦር የሚባል በእምነቴ የወጣ ሰው እንደሌለ ነው የማምነው። ምንም አይነት መውጣት የሚባል ወይም የተረፈ እንደሌለ ነው። ምናልባት የሞተውም ከዘሙቷል እድል ያገኘ እንደዚህ እንደኛ እጁን ሰጥቷል ማለት ነው እንጂ ከዚህ ክፍለ ጦር አዲስ ነው የነበረም። እንደነገርኩ ከሁርሶ ነው የተደራጀው። ገና ምንሎቹን ነው የያዘው አብዛኛው። ከዛ አንጻር ነባር የሚባልም የለውም ሊዋጋ የሚችል አካል። በዚህ ነው እኔ ያየሁት። በራሴ በግንባር የነበረኩበት ሁኔታ ይሄን ነው የሚመስለው። ይታወቃል እንግዲህ መቼም ፖለቲካና እውነቱን ከዚህ መተን ነው እኛ ልናየው ይቻላል እንጂ የህግ ማስከበር ስራ ነው የሚለው መንግስት በመጀመሪያ። እናንተም እንደምታውቁት ህግ እያስከበርኩ ነው የሚለው በሌላ ቦታ። ህግ እያስከበርኩ ነው ይበል እንጂ ከዚህ ላይ ያለው ሁኔታ ግን ሌላ ነው። እኛ መተን ያገኘ ነው አልቋል፣ የጁንታው ቡድን የለም ተደምስሷል ምናምን ነው ሲል የነበረው። መተን በተጨባጭ ያገኘው ግን አይደለም። ቢያንስ በጣም ታምር ሊሰራ የሚችል ኃይል እንዳለ ነው እኔ በራሴ በአካሌ በአይኔ ያየሁት። አንድ ኢትዮጵያ ነው። ትግራይ ማለት ኢትዮጵያዊ ነው። ሌላ አካል ኦሮሞ ብትለው፣ አማራ ብትለው፣ ደቡብ ብትለው የኢትዮጵያ አካል ነው። ሊወሰድ የሚችል መፍትሄ ብዙ መፍትሄ ነበር የሚል እንትን አለ ለራሴ እንደራሴ እንደግሌ ማለት ነው። ብዙ መፍትሄዎች ነበሩ። ብዙ ነገሮች ከዚህ ሳይደረስ ብዙ መደረግ የሚገባቸው ነገሮች በእርቅም በድርድርም በተለያየ መንገድ ማድረግ ይቻል ነበር። አሁን ግን የሚደረግ ያለው ነገር ግን ህዝብና ሰራዊት እየረገፈ ነው ያለው እንጂ መፍትሄ ነው ብዬ በራሴ እንደግሌ ማለት ነው አላየው። በመንግስት በኩልም ይሄ አሁን እየተደረገ ያለው መፍትሄ ነው ብዬ እኔ የመንግስት እንትን አልደግፈውም። ለምን አሁን በአይኔ ካየሁት በኋላ ማለት ነው በአይኔ ካየሁት በኋላ በጣም ዘግናኝ ለሰው ፍጡር ሆነህ ልታየው የማይገባህን ድርጊት ነው ያየሁት። በህይወቴ ባለኝ እድሜም እንደዚህ አይነት ታምርና እንደዚህ አይነት እንትንም አይቼም አላውቅም። እና ይሄ ቢያንስ ህግ ማስከበር የሚባለው ምን የሚባለው ከዚህ አንግል አላየውም እኔ፣ ከዚህ አንጻር አላየውም እኔ። ቢያንስ አንድ ኢትዮጵያ ነች ማድረግ የሚቻለውን ነገር በሌላም መንገድ ማድረግ ይቻል ነበር የሚል
የራሴ እምነት አለኝ። ሌላውን እንኳን በአካል ባላየው ከዚህ ከኔ ከጎን የነበረ ወጣት የወታደራዊ ስልጠና ወስዷል ማለት አልችልም። ወታደራዊ ስልጠና ማለት መውደቅ፣ መነሳት፣ መሬት መያዝ፣ መዋጋት የሚችል ነው። አሁን በዚህ ሰዓት ተፈጥሮ ያሉ ሰራዊቶች ግን አንድ ጥይት ሲተኮስ የሚፈርስ የሆነ ነገር ሲደረግ መግቢያው የሚጠፋው የሚደናበር ሰራዊት ነው ያለው። አሁን በጣም በብዛት ወጣቶች ናቸው፣ ህፃን ይበዛል። እና ከዚህ አንጻር እኔ ጦርነት እንደ አማራጭ ነው ብዬ አልወስደውም። እኔ እንደ ግሌ ማለት ነው። ያየሁትም በጣም አስከፊ ሲረግፉ ያዩቸው ማነጻጸር አይደለም እንትን ማለትም አይቻልም። ለምን ከዚህ ያለው ሁኔታ በጣም ለህይወቱ አይደለም ከዛ ላለው ሰራዊት ህይወቱ እንዳይጠፋ እጁን ይዞ እንዲያመጣው የሚባል መልእክት ከሰማው በኋላ እኔ እውነቴን ነው በጣም የሆነ ነገር ፈጥሮብኛል። ለምን ብትል ያ ህዛ ያለው ተደብቆ ጉድጓድ ውስጥ እንኳን ለመተኮስ እንኳን ቢችል የሚሄድበት ጥይቱን አያው እንደዚህ ተደብቆ ነው የሚተኩሰው። ቢያገኝ እንኳን እድል ቢያገኝ ማለት ነው ጥይቱ የት ሄደ ብሎ እንኳን አያው። እነዚህ ግን እየበረረ እየሄደ ቁም እጅን ስጥ ቁም እያለ ይሄን ያየሁትን በአይኔ ያየሁትን ነገር እኔ አጠቃላይ ለኢትዮጵያ ህዝብ ሆነ እንደ ሀገር ጠቅላላ ሁሉም ነገር ቁሞ ትግራይም አገራችን ነው። ሁሉም ነገር ቁሞ በሰላም የሚኖርበትን ኢትዮጵያዊ ከሁሉም ከዚህ ከምዕራብም ከምስራቅም ከደቡብ አቅጣጫ ሁሉም ሰላም ነው የሚኖርበትን ቢከተል እንደኔ እንትን ነው ፍላጎቴ ነው። በቃ ወደ ጦርነት የሚባለው ነገር ቆሞ ወደ ሰላምና ወደ ሰላም የሚባለው ነገር ቢመጣ ለኔ በጣም ትልቅ እንትን አለኝ።